ሰላም እንዴት አደራችሁ ነው? እዚህ ቶሮንቶ ኢትዮጵያ ደግሞ እንዴት አረፈደ እንዴት አመሻችሁ ነው? አክቹዋሊ እየመሸ ነው ኦልሬዲ። እንዴት ዋላችሁ? በያላችሁበት ሰላምታዬ ድረሳችሁ። ያው ደገሙት ዛሬም። ትላንት አንድ ቪዲዮ ስለ ኢትዮጵያ ቴሌቪዥን ዜና ሰርቼ ነበር እና ትልቅ ካፕ ነው የኢትዮጵያ ቡና ባለፈው ይዤ የመጣሁት እንደምጠጣው እና ኢትዮጵያ አይዶን ዜና ኢትዮጵያ ቴሌቪዥን ኢትዮጵያ ሬዲዮ እኔ በጣም ቁልቁል እንደሚያደርገው ሁሌ እና ደገሙት። የሆነ ዜና ያልሆነ ነገር ዜና አድርገው ነበረ። የትላንትናው ዜና ደግሞ አርስተ ዜና ላይ ነው። አርስተ ዜና አንተነህ ደግፌ ወር ድጋፌ ነው የሚያነበው። የኢትዮጵያ ከምክክር ጉባኤው ከምክክር ኮሚሽኑ ጉባኤ ተጠቃሚ እንደምትሆን ተገለጸ ይላል ዜናው። አርስተ ዜናው ማለት ነው። እንዴት ነው የዜና የሚሆን ማለት ኢትዮጵያ ከምክክር ጉባኤው ኦኬ፣ እነሱ ባላሰቡት መልኩ ዜና ሊሆን ይችላል። ስለማንጠቀም ሪሊ ከተጠቀምን አይደል ዜና ሊሆን ይችላል። ከዛ ውጭ ግን ዜና ሊሆን ይችላል የነበረው የምክክር ጉባኤው በማናቸውም አጀንዳ ላይ ኢንክሉዲንግ የሽግግር መንግስትንም ጨምሮ የፈለገውን መመካከር ይችላል አሉ አብይ አህመድ ቢል ለምሳሌ ዜና ሊሆን ይችል ነበር። ምክንያቱም ካስታወሳቸው የዛሬ 5-6 ወር አካባቢ ጥቂት ወራት በፊት እዚህ አድዋ አዳራሽ ውስጥ ጉባኤ አዘጋጅቶ ነበር ምክክር ጉባኤው እና አብይ እዛ ላይ ተገኝቶ በቀጥታ እንግዲህ ላይቭ ቴሌቫይዝድ በሆነ ስፒች ላይ በማናቸውም ጉዳይ ላይ ይሄ ሽግግር መንግስት የሚባል ነገር ግን በፍጹም የለም ብሎ አጀንዳውን ኦልሬዲ ገደበው እኮ በቃ አለቀ። ስለዚህ ምክክር ጉባኤው አብዛኛዎቹ ድርጅቶች በተለይ አርም ነፍጥ አንስተው የሚታገሉት ደግሞ እሱን ነው ሰጀስት የሚያደርጉት። በሀሳብ ደረጃ ራሱ መከልከል አልነበረበትም። የኔ ቶፒክ አንሱ እንደፈለጋችሁ ብሎ ማለት ሲገባው ገደበው በቃ። እንደሰማሁት ከሆነ የውስጥ የደረሰኝ ኢንፎርሜሽን እነ ፕሮፌሰር መስፍን አራያ ኦነስትሊ ኢን ጉድ ፌዝ በቅን ልቡና ሊሆን ይችላል ይህን ጉዳይ የሚሰሩት። እንደሰማሁት ከሆነ አብይ አልተጋበዘም ነበር አሉ። ኦፊሻሊ የዛ ስብሰባ ላይ አልተጋበዘም ነበር። ግን ያው ድንኳን መስበርሱ ልማዱ ነው፣ ብሔራዊ በቲያትር ምናምን እንደዚህ አይነት ቦታዎች ላይ እና ድንገት ነው ተገኝቶ እንደገና ያደረገው ንግግር ደግሞ አስታራቂ ዌልካሚንግ ሌሎችን የሚጋብዝ ኢንቫይት የሚያደርግ ነገር ሳይሆን ጭራሽ የሚያርቅ የሚያሸሽ ነው በዚህ ጉዳይ ላይ ብሎ መከልከሉ ብቻ ሳይሆን ተቋሙ ነፃ እንዳልሆነ ጭምር ማሳየ። ኢትዮጵያ ውስጥ ትልቁ ችግር ዜና ሊሆን የሚችለው ተቋማቱ ነፃ ቢሆኑ ነው። ፍርድ ቤቶች፣ ምርጫ ቦርድ፣ የሰብአዊ መብት ኮሚሽን፣ ይሄ ምክክር ጉባኤውም ራሱ ነፃ ቢሆኑ የአርምስ ሌንግዝ እጅን እያሳየ ነው። አርምስ ሌንግዝ ሪሌሽንሽፕ ያስፈልጋቸዋል። ተቋማት ነፃ ናቸው፣ ኢንዲፔንደንት ናቸው፣ ገለልተኞች ናቸው የሚባሉት መንግስት በጀት ከመስጠት ውጪ ምንም አይነት በስራ ቅጥር ላይ በአጀንዳ በፖሊሲያቸው ላይ ኦልሬዲ ህግ ሌጅስሌሽኑ ከወጣው ውጪ በዛ ብቻ ነው የሚገዙት። ኢትዮጵያ ውስጥ አንፎርቹኔትሊ ያ የለም። አሁን እንደሰማሁት ከሆነ የውስጥ መረጃ የደረሰኝ ነው። ለምሳሌ መዓዛ አሸናፊ የጠቅላይ ፍርድ ቤቱ ፕሬዚዳንት በነበረችበት ሰዓት ላይ ውሎዋ አብይ ጋር ምሳ በልቼ መጣሁ እራት በልቼ መጣሁ እንደዚህ ነገር ነው አሉ እና በጣም ፍርድ ቤቶች ጠቅላይ ፍርድ ቤት ፕሬዚዳንት ከጠቅላይ ሚኒስትሩ ጋር ይሄን ያህል ክሎስ የሆነ ሪሌሽንሽፕ ካላት ተቋሙ ነፃ የመሆን ቻንሱ በጣም አብይ በተወሰነ መልኩ እንትን መሰለኝ አጌን የቅርብ ሰው እንደነገረ ከሆነ አይረዳውም ሁሉ አያውቀውም ሁሉ እንትኑ ኮንሴፕቹዋሊ ጭንቅላት ውስጥ የለም። ይሄ ተቋማት ነፃ ይሆኑ ሲባል የመንግስት አሁን እንደ ፍርድ ቤት በቃ የመንግስት አጋዦች፣ ረዳቶች ቀኝ ክንፍ ግራ ክንፍ አድርጎ ነው የሚያያቸው። ከመንግስት ነፃ ሆነው መንግስትን ቼክ ኤንድ ባላንስ አንተን ይቆጣጠሩ የምታወጣውን ሌጅስሌሽን የምትወስነው ውሳኔ ሲባል እንዴት ሆኖ በተአምር የማይታሰብ ነው። አንዳንድ ብዙ ከዚህም የባሱ የሰማኋቸው ፕራይቬት የሆነ ኮንቨርሴሽኖች አሉ። አይ ቲንክ እሱ ማውጣት ይከብዳል። ግን አንዳንድ ያገለግሉ አሁን ብርቱካን ሚደቅሳ ለምሳሌ በምርጫ ቦርድ ውስጥ 5-6 ዓመት ሰርታለች። ከወጣች በኋላ በቃ ጸጥ ነው ያለችው። መጽሐፍ የሆነ ሜሞይር ነገር ብትጽፍ ለሀገሪቱ የሚጠቅም ነገር ያጋጠማትን ነገር ቻሌንጁም ነሰርሊ እኮ የግለሰብ ችግር ብቻ ላይሆን ይችላል። የካልቸር የባህል ጉዳይ ሊሆን ይችላል። የለንም ባህሉ አዲስ ኮንሰፕት ነው። ዴሞክራሲ ሩል ኦፍ ሎ ምናምን በሚለው በዚህ በምዕራባውያን በሚረዱበት መልኩ ማለት ነው። ራሷ ኢትዮጵያ የራሷ የሆነ አገር በቀል የፍትህ የርትህ ኮንሰፕት አለ። በት ይሄ መጤ የሆነው ነገር አዲስ ነው። አዲስ ህገ መንግስታዊነት ነው የሚባሉ ሀሳቦች አዲስ ናቸው ለኢትዮጵያ። የህግ ባለሙያዎች እና ጌዲዮን ጢሞቴዎስ፣ ቴዎድሮስ ምህረት አሁን ቴዎድሮስ ምህረት በጣም ያበሳጨኝ የጠቅላይ ፍርድ ቤት ፕሬዚዳንቱ አብይ አለበት ዋና ኢቨንት ላይ ሁሉ ሂዞ ለውስጥ የሆነ ግድብ ሲመርቅ እዛ ነው ያለው። የሆነ ስንዴ አመረትን ሲባል እዛ ነው ያለው። ከሽመልስ አብዲሳ
ከሻድሊ ሀሰን ወር አንዱ የሆነ ፕሬዚዳንት የክልል ፕሬዚዳንት ልክ እንደዛ ነው የሚገኘው ቴዎድሮስ። መቼ ስራው እንደሚሰራ እንጂ። ሁለተኛ እንዲህ አይነቱ በጣም ጥብቅ የሆነ ግንኙነት በተቋሙ ነፃነት ላይ ያጠላል፣ መጥፎ ነው። ዜና የሚሆነው እንዲህ አይነቱ ገለልተኝነት ከዛሬ ጀምሮ ታውጇል፣ ተመስርቷል፣ ተፈጥሯል ቢባል ነው። ለማንኛውም ፈንድሬዚንጋችን ጥሩ እየሄደ ነው። በነገራችን ላይ ባለፈው ሰኞ ያወጅ ነው ለኢትዮጵያ የፖለቲካ እስረኞች ሊጋል ዲፌንስ ፈንድ እያቋቋምን ነው። ለዛ 10,000 ሬዝ ለማድረግ ነው ዚስ ታይም ኤንድ ሶፋር ወደ 4,000 ምናምን ዶላር ደርሰናል። 4,500 አካባቢ። መርዳት የምትፈልጉ ሰዎች ይክን ኮንታክት ሚ እኔን ወይም ብርሃኑ ተክለ ሚካኤል የብርሃን ቴሌቪዥን ባለቤትን እዚህ ቶሮንቶ አካባቢ ያላችሁ፣ ከቶሮንቶ ከካናዳ ውስጥ ያላችሁ፣ ወደ ካናዳ ውጭም ያላችሁ አንፎርቹኔትሊ ካሻፕ ዘል ምናምን የሚባል ነገር የለንም እዚህ ካናዳ። በኢ ትራንስፈር አለ። መንገድ አይጠፋም ወይስ። ከዛ በተረፈ መልካም የስራ ሳምንት ይሆንላችሁ። ዛሬ ሮብ ነው። ቅዳሜና እሁድ ሐሙስና ዓርብ ይቀጥላል። ዜን ቅዳሜ የኢትዮጵያ ማህበር 1950 ልዩ ዝግጅት አለ። ፕሮባብሊ እኔ ራሴ ነኝ ስፒከር የመሆነው። በተለይ አዲስ የመጣችሁ ሰዎች አንዳንድ ስለ ካናዳ ማወቅ ያለባችሁ ነገሮች ካሉ በእነሱ ላይ ንግግር አደርጋለሁ፣ እንዳያመልጣችሁ። በድጋሚ በያላችሁበት መልካም ቀን ይሁንላችሁ።